በገነት ለምሳሌ ሁርላይን ትሸለማለህ አይደል? ሁርላይኖች ትሸለማላችሁ ውሪዎች። ለምን ግን እሱን ብቻ ነጥለህ ታወራለህ ወንድሜ? እሺ ምን ላውራ እስኪ ንገረኝ። አሁን በገነት ውስጥ የምትሸለማቸውን ንገረኝ አንተ እስኪ። መጀመሪያ ጀነትን ስታገኝ የምትሸለመው የአላህን ውዴታ ነው። እሺ። በሁለተኛ ደረጃ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ውዴታ ታገኛለህ። ኦኬ ነቢይ አይሸለምም እንዴ? እሱን ነው የምትሸለሙት? እሱማ ለእኛ ሽልማታችን ነው፣ ሞዴላችን ነው ለእኛ። ኦኬ ከአንተ በፊት የነበሩ ሰዎችስ መሐመድ ምናቸው ሆኖ ነው የሚሸለሙት? እሱን በሱ ጊዜ የነበሩት ከሱ በፊት የነበሩት ከኔ በፊት የነበሩ ከነሱ በፊት የነበሩትማ በራሳቸው ነብይ ነው። አሁን በነብይ ላይ ኢሳ ጊዜ የመጡት ለነሱ ኢሳ ሞዴላቸው ነው። እና ምኑ ነው የሚሸለሙ ማለት ምንድን ነው እሱ የሚሸለማቸው? አላህን ነው መጨረሻ ላይ የምንሸለመው እኛ የአላህን ውዴታ ነው። አንተ የምትላቸው ውሬላይኖች ደግሞ እንደ ቦነስ ናቸው። ቦነስ ኦኬ ግን አይመስሉም። ምክንያቱም በቁርአን ውስጥ እጅግ ብዙ ቦታ የተዘረዘረው ምግብ፣ መጠጥ እና ወሲብ ስለማድረግ ነው። እኔ በቃሌ በትንሹ እዚህ ጋር አሁን በቃሌ ከ50 በላይ ጥቅስ እነግርሃለሁ። አንተ ግን 5 አላህን እንደምትሸለም 5 ትነግረኛለህ ወይ? አይደል ነው ዳውት አለኝ። ግን እኔ እንጃ ብቻ አንተ በቃ የምታስረዳበት መንገድም ለእኔ ተስማሚ አይደለም። ለምን እንደሆነ አላውቅም። ያው እንትና ችግር እኮ ምን መሰለህ የነገሯችሁ አላስቀድሞ ስለ እምነት ብዙም ይሄን ያህል ጥልቅ ብዬ ምናምን ነገር እንዲመከራከር አይነት ሰው ሆኜ አይደለም። ግን አንተ በቃ እንደዚህ አይነት ነገር ባታረግ ለራስህ ነው፣ ለእኔ አይደለም ምነግርህ፣ ለራስህ ነው። የሰውን እምነት ዲስሪስፔክት ባታረግ ጥሩ ነው። አንተ የራስህን እምነት ተናገር፣ የራስህን እምነት አስረዳ። ቶፊክ ክርስትና እስልምና ላይ የሚሰራ ከኔ ውጭ እስቲ ማን አለ? እንደው እንደዚህ ሪስፔክት ያደርጋል ብትል አሉ። ግን እንደው ከሌ በልና ጥራቸው እስቲ እስልምናን እንደዚህ የሚናገሩ። እኔ ምንም ይኸው ያንተን ላይ ብነውን እየተከታተልኩ ያሉት ሲጀመር እንዲህ ስለ እምነት ጥልቅ ብዬ ማውራ ምናምን ሰው አይደለሁም። ግን ባይሆን የሆነ ጓደኛዬ እንዲህ ስለ እምነት ተነሳና ምን አለ መሰለ፣ ሙስሊም የክርስቲያን ስጋን መብላት አይችልም፣ ክርስቲያን ግን የሙስሊምን ስጋ መብላት ይችላል አለኝ። ከዛ እንዴት አልኩት ልንገርህ፣ አስጨርሰኝ። እንዴት አልኩት፣ ሙስሊም ሲያርድ ቢስሚላ ብሎ ነው የሚያርደው አለኝ። ልጁ ክርስቲያን ነው እንደዚህ ያለ ልጅ። አዎ አልኩት። ክርስቲያን ግን ሲያርድ አለኝ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ ብሎ ነው የሚያርደው። እናንተ ደግሞ በአሃዶች በሶስቱ አታምኑም አለኝ። አዎ አልኩት። እና ሙስሊም በስመ አብ ማለት ያው ቢስሚላ ማለት ያው አንድ ነው። አይ አይደለም። ሜቢ በስመ አብ ማለት ምን ማለት ነው? ቶፊክ ምግቡ ኦልሞስት እንትን ልልህ ነበረ ግን ተውኩት። የዋና እንደ እስልምና ክርስቲያን ያረደው መብላት ይቻላል፣ እንደ ክርስትና ግን አይቻልም። እሱ ቶፒካችን ስላልሆነ ለጊዜው እንለፈው። ቁርአኑም ይፈቅደዋል። ሼኮችንም ላስደምጥ እችላለሁ የተናገሩትን። ንጹህ ክርስቲያን ካረደው መብላት ይቻላል፣ በእኛ ግን አይቻልም። ኤኒዌይስ ግን ወደ ቶፒካችን እንምጣና ትልቁ ሽልማት አንተ በገነት ብለህ የምጠብቀው ምንድን ነው? እሱ አሁን የአላህን ውዴታ። መልካም ትልቁን ሽልማት ነው ማጉላት የነበረበት ታዲያ ቁርአን ወይንስ ቦነስ ናቸው ያልካቸውን? ሲጀመር እኮ አንተ በምን አይነት እይታ እንደተመለከትኩ አላውቅም እንጂ ሁለቱም ተጠቅሰዋል። ያ እንዳልኩ ነው። ግን አንተ ትልቅ የምናፍቅ አሁን በገነት ወርላይኖችን ወሲብ ማድረግ ትናፍቃለህ ማለት ስትሰግድ ምናምን ነገር ከሊትን በገነት ለወሲብ በተሰጠኝ ወርላይን ይናል በተሰጠኝ እያልክ ትመኛለህ? እኔ አስቤው አላውቅም። እኔ እሱን አየህ አንተ አስበው አታውቅም እንጂ ቁርአን ግን ሙሉ ይሄንን ነው የሚናገረው። ልንገርህ የኔ ሚስት እኮ ማለት ነው የኔ ሚስት እኮ የእነሱ አለቃ ነች። የማ የኔ ሚስት ኦኬ
የእነሱ ሆና ነው እዛ የምትገኘው። አዲሱ ግን ተቃራኒ ነው የሚለው። አዲሱ ደግሞ ተቃራኒ ይላል። ባልሽን ካናደሽ ማንቸስተር ዩናይትድ ነው ማንቸስተር ሲቲ ነው የምትለው። ጨዋታውን እንደውና እንደመሰለ አንተ አሁን ለምሳሌ ሚስት ብታናድድህ አንተ ለምንድን ነው የሰውን እምነት የምታብጠለጥለው? ቆይ የሰውን እምነት አታብጠልጥል። በቃ የራስህን እምነት አታስተምርም እንዴ? ቶፊክ እንዴ በሰላም እያወራን ተቃራኒ መሆኑን ልነግርህ። ቆይ አንዱ ለምሳሌ ቆይ አለቃ ነች። ጺምህን አጎፈረህ ልንገርህ፣ አይውልህ ጺምህን አስሱና ነው ይሄ። ቆይ አንዴ የሚጠርግ ያለው መቼም ሰራተኛ አለቃውን ሊቆጣ አይችልም። አለቃው ነው ሰራተኛው የሚያዘው አይደለ ወይንም የሚቆጣው። ሚስቴ የሁር ላይኖች አለቃ ነች አልክ። አንተን ካናደደች እኮ ሌሊቱ ሙሉ ሁር ላይኖች እሷን ይረግሟታል። ምን እያሉ አንቺ ተረገምሽ፣ ቆይ ይመጣል ወደኛ። መናደድ የለም እዛ መናደድ የለም እኮ አለቃ ስለሆነች እኮ ነው። ሁር ላይኗ እንደውም የበላይ ስለሆነች እኮ ነው የምንረግመው። ምክንያቱም በቁንጅናም ከሆነ እሷ ነች የበላይ። ሁር ላይኖች መናደድ የለም እኮ መናደድ እየነገርኩ እኮ ነው። በእኛ ጋር ይመጣል እያለች ሁር ላይኗ እዚህ ያለችውን የአንተ ሚስት ትረግማታለች። መረግማት ምንድነው? የበላይ ስለሆነች ነው። በቁንጅናም ከሆነ ደግሞ ነብይህ እንደተናገረው የሚያላቸው የለም። ያ በጥልቀትም ከሆነ ደግሞ ከሰማይ እስከ ምድር እንደሚሞሉ ነው የተናገረው። በውበትም በሽታቸውም እነሱ አንደኛ እንደሆኑ ነው የተናገረው። አዎ። ስለዚህ አሁን በሰገድክ ቁጥር እሷን እንደ ወሲብ አደርጋለሁ እያልክ እየተመኘህ ነው ማለት ነው የምትሰግደው። እሱን እኮ ደጋግመህ አትጠይቀኝ፣ ነገርኩህ እኮ እኔ እሱን አስቤው አላውቅም። አየህ ካላሰብከው ምን ይሰራላል የሃይማኖት ታዲያ? ትልቁ ተስፋችን ብለው የሚመኙትን አንተ ግን አላሰብከው እንዴ? አንተ ቆይ የማንን አመለካከት ነው እየተናገርክ ያለው? የራስህን አመለካከት እኮ እየተናገርክ ነው የሚመስለው። የሌላ በምን ያህል ተረብ የምትሸለሙትን እኮ ቁርአኑ እኮ ያስቀመጠው እኮ እንደዛ ብሎ እኔ እኮ አይደለሁም ይህን ታገኛላችሁ ብሎ ያስቀመጠው ቁርአኑ ነው። ማለት ለምን መሰለ ተውፊክ ማለት ፈጣሪ የተሻለ ነገር ለምን አልሰጣችሁም? ማለት ከምንድር በምን ይለያል? ወሲብ ለማግኘት ከሆነ ሙስሊም ወንድም እሺ፣ አንዴ እሺ፣ ተውፊክ ሰላም ጥያቄ አለኝ ካሊድ አንተም በገነት ይህንን ማግኘት ነው የምትመኘው? እኔ ምኞት ተናግሬያለሁ። እፎይ ከዚህ በፊት ነግሬያለሁ፣ ጨርሻለሁ። ከትናንት ወዲያ አውርተን ነበረ። እኔ ስለ ምኞቴም ስለ ሁሉ ነገሬም ሁሉንም ወደ መጨረሻው እየደረስኩ ነው እና ያሉኝን 3 ጥያቄዎች 4 ጥያቄዎች አሉኝ። እነሱን አስፈረህ እንድትመልስልኝ ይፈልጋለሁ እንጂ ሌላ ምንም አልፈልግም። ምን ገነትን አልፈልግም? ጀነትን ባይዘው ቁርአንህ እኮ ገነት ይለዋል። በአረብ እኔ እስከማውቀው ድረስ ጀነት ነው ሲባል የማውቀው በአረብኛ ነው። አማርኛው ያው ገነት ይለዋል። አረብኛው አይ ቲንክ ከአማርኛ የተወሰደ ቃል መሰለኝ። አማርኛ ከአረብኛ ነው የተተረጎመው። አይ ይወራረሳል። ሴሜቲክ ስለሆኑ አብዛኞቹ ቃላቶች አረብኛ ከአማርኛ ሰራቸው አሉ። ገነት ጀነት የአንድ እንትን ናቸው። የአንድ እንትን ቤተሰብ ይመስላሉ። ብዙ የሚገናኙ አሉ። ሜቢ በቼክ ላድርገው። ሜቢ እንትን ላይ ካለ ሙስሊም ነው ሙስሊም ነው። ያንተ ራሱ እኮ ነኝ። እፎይ እና ታዲያ ሙስሊም እኮ ነኝ። እንወስደው አቅም ካለንማ እንወስዳለን። ቶፊክ እንወስደዋለን። አቅማችን እናሳይና ይዘነው እንሄዳለን። ምን ተሸልሙኛላችሁ? ምን እሸለማለሁ? ጀነትን
በጀነት ውስጥ ምንድነው ምን ያለበትን ሁሉ ላይ ነው በሰላም በብርሃን ትመላለሳለህ ማለት። አሁን ለምሳሌ ሱራ 44 ላይ ያለ ቁጥጥር ትመገባላችሁ ይላል። ለምሳሌ የአላሙዲን ልጅ አላሙዲን ለምሳሌ እዚህ ያለ ቁጥጥር ይመገባል። ለሱ ምንድን ነው ገነት? አሁን ያለ ቁጥጥር መመገብ ምን ትርጉም ይሰጠዋል? ጀነት ላይ ለምሳሌ በምድር ላይ አጣኸው የነበረውን ነገር በጀነት ላይ ታገኛለህ እንደማለት ነው። ለምሳሌ አንዳንድ ነገሮችን አንተ ስትተረጉማቸው ብዙ ጊዜ ቀጥታ ታወርዳቸዋለህ አይደለም። እንግሊዝኛ እኛም ባለንበት በአማርኛ በምንግባባው ቋንቋ የተጻፈው ግዕዝ ራሱ ይመታታል። ታውቅ ከሆነ ያማልዳል፣ ይማልዳል የሚሉት ነገሮች ብዙ ሲያፋልሱ ታውቃቸዋለህ አይደለ? እንደዛም ልክ የሚወርደው እንግሊዝኛ ራሱ ሊፋለስብህ ይችላል። እና እዛ ውስጥ ምን ታገኛለህ የሚለው ነገር ምንም ሳትገደብ የምታገኘው ብዙ ነገር ይኖራል። አሁን እሱ ችግር አያመጣም። ምን አለ መሰለህ ማለት ምግብ ነው። አሁን ለምሳሌ ያ ፍራፍሬዎች አሉ፣ ወይን ጠጅ አለ፣ አታክልቶች እንዳሉ ይናገራል። የራሱን ያንተ ስርዓትህ ምን የሙስሊም ነው። እዚህ ጋር አልጠቆረማ። ኑር የለኝም፣ ኑር የለኝም፣ ኑር የለኝም። ተሰልቀባል ቶፊቅ ቆየት እያለ ሙስሊም ነው መስለኝ ይለኛል ደጋግሞ። ኤርዌስ ምን አለ መሰለህ ካሊድ፣ ለምንድን ነው ያነሳሁልህ? ሲጀመር ሁላችን ሙስሊም ነን እኮ። እሺ ከካሊድ ጋር አይሚን ከመሐመድ ጋር አይሚን እንትና ከአንድ ባለሀብት ጋር ወይንም ደግሞ ከአላሙዲን ልጅ ጋር ወይንም ደግሞ ከአላሙዲን ወይንም ተሆነ ሰው ከተሟላለት ኑሮ ጋር ያመሳሰልኩት ምንድን ነው? ፍራፍሬ እንደ ልቡ ያገኛል፣ አታክልት እንደ ልቡ ያገኛል፣ ወይን ጠጅ ያገኛል። በብር ዕቃ መጠጣት ይችላል፣ በወርቅ ዕቃ መጠጣት ይችላል። ለሱ ምን ትርጉም ይሰጠዋል? ማለት ምንም እኮ የተራ ነገር እኮ ነው። በቃ አሁን ይህንን ስነግረኝ ገነቴ ነው ስትለኝ ገና ሳልሄድበት ምንም ምናፍቀው ነገር አለ። በቃ ምንም ምናፍቀው ነገር አይሆንም። ልዩነቱ ምንድን ነው? እሱ በየማይሉ ላይ በ60 ማይል ርቀት ላይ ሴቶች ይቆማሉ። እነሱን ገብቼ ይደሰትባቸዋለሁ። ልዩነቱ ምንድን ነው? እሱ ይህንንም እነዚሁ ማግኘት ይቻላል። ግን ልዩነቱ ምንድን ነው? የመቶ ወሲብ ጉልበት ይሰጥሃል በገነት ውስጥ። አስበዋል ካሊድ? የመቶ ሰው የወሲብ ጉልበት ከተሰጠ በቃ የመጨረሻ ቅዝረኛ ነው የምትሆነው። ማለት በቃ የሆነ ቁራን የትኛውን ነው? ፍልስፍና ነው ያነበበው። ፍልስፍና ነው ያነበብከው? እንዴት ነው? አዲስ ነው የሚለው የመቶ እንትኖች ይሰጣል ይላል። ላንብብልህ። የቱ አዲስ ላይ የቱ አዲስ ላይ የመቶ ሰው ጉልበት ይሰጣል ይላል። እንደዚህ ይላል። ላንብብልህ። ጀሚያት ተርሚዚ 25:36 ላይ narrated that the prophet said ነቢዩ እንዳሉት የተጠረቀው እንደዚህ ይላል። አነስ የተጠረቀው አንድ ጊዜ ፎ እሺ፣ ብዙ ጊዜ አንተ ይከታተላለሁ። ለምን አረብኛ ተረብም? አንተ ለምን እንግሊዝኛ ተነባለህ? እንግዲህ አረብኛ አልቻልኩም። እኔ ምን ላድርገው? ዱአ አድርግልኝ። አረብኛ ፍልስፍና ነው ተማራሱ ይቀልም ያወቃውን ያላወቃውን እየቀጠቀጣ ሰው በጣም በእንግሊዝኛም ካነበበ ይችላል። አረ ማያርፍ ማምሽክላ ማረፍን ማለት አረብኛ እና እንግሊዝኛ ምን አገናኘው? አጃይባ ያው ትርጉም አጃይብ ብለህ ስሜ ትርጉም ጋጌል እንይዛለን። አጃይባ ትርጉም ቀጥታ ሲመጣ አጃይብ ነው ስም። አንተ ዳይሬክሽኑን በምታውቀው መንገድ በተማርከው ለምሳሌ መጽሐፍ የራሳቸው ለምሳሌ እንግሊዝኛን ካልቻልኩትስ እንግሊዝኛ ማልኩን ካሊድ አስተር አየ ካሊድ አጃይብ እኔ እንደምን አረብኛ ሳችልኩ ብሎ ቆይቶ እኔ እንግሊዝኛ ሳረብ እኔ ደግሞ እንግሊዝኛ ካልቻልኩ ሳለ አንተ ራስ ጋር መጣ ማለት ነው። ሌሎች ሐዲሱም ያለው በአረብኛ ነው። ከላይም የመጣው በአረብኛ ነው። አንተ የመጣው በአረብኛ ነው። በቃ
በቃ ችግር የለውም። አንተ አንብብልንና አንተ ማንበብም እኮ ነው የሚታወቀው። ትርጉሙ ምን እንደሚል አታውቅም። ማንበብ እኔም አውቃለሁ እኮ። ቆይ አረብኛ ዝም ብለህ ማንበብ ማወቅማ ትርጉም የለውም። ይታወቃል እኮ ትርጉሙ ነው ማወቅ አስፈልጋል። ያ ኪታቡ ምኑን አረብኛ የፈለከውን አወራ። ከዛም በኋላ ራሴ ተረጎምከው። አጃይብ አጃይብ አጃይብ። ለምን ትናደዳለህ? ቆይ ትርጉሙን ከቻልክ አረብኛ ከቻልክ እኔ ከፍትልሃለሁ፣ ታነብልናለህ። በቃ እንረዳዳ። አረብኛ ማይችል ሰው እኮ አሁን ምን እያልከን ነው መሰለህ? ሙስሊም መሆን የለበትም እያልከን የምናውቀው ነገር የለም። አንዴ አረብኛ ማይችል ሰው መጠየቅም የለበትም፣ ማንበብም የለበትም፣ ማወቅም የለበትም የግዴታ አረብኛ እስከሚችል እያልከን ነው። በሚችለው ቋንቋ ይግባባ ይወያይ የሚለውን ፉርሽ እያደረግከው ነው ማለት ነው። መጀመሪያም ራሱ ማንበብ ነው ያለበት። መጀመሪያ የወረደው አያ ራሱ አንብብ ነው እንጂ ማንበብ መቻል አለበት። መጀመሪያም ራሱ ሙስሊም ኦኬ። ስለዚህ ማንበብ ካልቻለ ሙስሊም ሆን አይችልም ማለት ነው። ቢያንስ ማንበብ ነው መጀመሪያም ያለበት። ያላነበበ ሰው ሲጀምር እኮ ስለዚህ እስልምና የአረቦች ውጤት ነው የምንለው እውነት ነው ማለት ነው። አረቦች መጀመሪያ እየነገርኩህ እኮ ነው። ዋጅቡ እኮ ማንበብ ነው መጀመሪያ። ቀኝ የሚገዙበት ነው የምንለው ለዚህ ነው። አረብኛ መደበቂያው ነው እስልምና። እንዴት ከአረብኛ ከወጣ እስልምና አይደለም መደበቂያ ነው የምንለው ለዚህ ነው። ምክንያቱም የአንተ አምላክ በማቀው ቋንቋ በሁሉም ቋንቋ ጻፍም ማለት ነው። አይወልባ ይሄ የአንተ አባባል ነው እንጂ አረብኛ ማለት የአረብኛ ሳይሆን አይደለም። አጃይብ እንዳንተ አባባል አረብኛ ማይችል እንደኔ አባባል አይደለም። ምክንያቱም ማንበብ እስካልቻሉ እስካላነበቡ ድረስ ሙስሊም አይደሉ። ስለዚህ አይመለከታቸውም እስልምና። የአንተ አምላክ ከአረብኛ ውጭ አይሰማም ወይንም ከአረብኛ ውጭ ካላናገር ነው አይረዳም። የአንድ አምላክ ከአረብኛ ውጭ ያለበት ማለት አይደለም። ሰው ካላነበበ ምኑ ጋር ነው እስልምና ራሱ በምን ያውቃል? ካላነበበ እስልምና ራሱ በምን ያውቃል? ስለዚህ እስልምና ከአረብኛ ውጭ ባዶ ነው እንለው ለዚህ ነው። እናመሰግናለን በጣም። ከአረብኛ ውጭ አይደለም። ከአረብኛ ከወጣ እስልምና ሟች ነው። ምክንያቱም ከተተረጎመ ከተተረጎመ አጃይብ ምን አለ መሰለህ ብዙ ገመናዎች ለዘመናት እኮ አሁን እዚህ ጋር የጠየቅኩ ያሉት አልገባኝም። አዳምጣ አንዴ። አንተ አዳምጠኝ። ስማኝ፣ የእኛ አምላክ ነው። እሺ ቀጥል። መጀመሪያ ስማኝ። አሁን ለምሳሌ አንተ እኔን ልታስረዳኝ የምችል ከሆነ እኔ የምችለው አረብኛ ነው፣ በአረብኛ አስረዳኝ ነው። አሁን ለምሳሌ እኔ ብዙ ጊዜ ደግሞ አሁን እዚህ ጋር አንተ ስር የሚገቡ ሰዎችን የምታነብላቸው እንግሊዝኛ ነው። አሁን ኢትዮጵያኖችን ነው መቼስ እዚህ ጋር የምታወራቸው ኢትዮጵያኖች የትኛውን እንግሊዝኛ ችሎ ነው? እስኪ ለምሳሌ ጨረስክ? እኔ ጨረስኩ። አውራ እስኪ። መልካም አጃይብ። አየህ አትሊስት እንግሊዝኛ አብዛኛው ኢትዮጵያዊ እዚህ ያለው አትሊስት እስከ 10ኛ ክፍል የተማረ ነው። ኦን አቨሬጅ ብንወስድ 90% ቢሆነው 9ኛ ክፍል ድረስ ተምሯል። አነሰም በዛ አንድ ግሬድን እንግሊዝኛ ተምሯል። ከአረብኛ ይልቅ እንግሊዝኛን አብዛኛውን ኢትዮጵያዊ ተምሮታል። ኢትዮጵያውያን ነው የምታወቃላቸው። እነሱ እንግሊዝኛ አይችሉም ካልክ አትሊስት እስከ 10ኛ ክፍል አንድ ክላስን ብትሆን እንግሊዝኛን ተምረዋል። የተወሰነ ነገር የማንበብ እንኳን አብዛኛውን ይችሉታል። አብዛኛውን ትርጉሙን እንኳን ቢከብዳቸውም አረብኛ ቢባል ግን አብዛኛውን ደግሞ አረብኛውን አይችሉትም፣ ምክንያቱም አልተማሩትም። የተወሰኑት ቢችሉት ደግሞ በእስልምና የተማሩት ትርጉሙን አይችሉትም፣ ትርጉሙን ይችሉታል። ስለዚህ ምንድነው እሱ ማለት ነው እኔ እናንተ እየተግባባን ያለ ነው በአማርኛ ነው፣ እያወራን ያለ ነው አማርኛ ነው። አጃይብ ለአንተ አዲሱን እለቅልሃለሁ። አረብኛውን ታነብና ተተረጉምና እስልምናውን ታስተምረናለህ። እኔ ብዙም ጭቅጭቁ ስለማልፈልገው አይሻልም? ይቻላል። ስለዚህ አረብኛውን አንተ ትከፍትልንና አንተ እያነበብክልን በገነት ውስጥ ይሄ ነገር የለም ወይ የሚለውን አንተ ሜይ ቢ ብንነጋገር ምን ይመስላል? ለምሳሌ በገነት ውስጥ ምን የለም የሚለውን ለምሳሌ በገነት ውስጥ ወንዶች 100 የወሲብ ጉልበት አይሰጣቸውም? ቀደም ያልኩት ማለት ነው። ቀደም ያልኩት የጀመርኩት እና እንግሊዝኛ ለምን ታነባለህ ያልከኝ 100 የወሲብ ጉልበት ይሰጣቸዋል አይሰጣቸውም? ወንዶቹ
አሁን እኮ ብዙ ጊዜ አንተ ወሲብ የምትለው ቢያንስ ሚስቱ ላይ ሰው ወንድ ልጅ መደሰት የለበትም ነው የምትለው ማለት የመቶ የወሲብ ጉልበት ተሸክመህ አንድ ሚስትህን ነው የምትወጣባት ማለት የመቶ የወሲብ ጉልበት ይዘህ ይሄ እኮ ጀስ መድፈር ነው የሚሆነው። አንድ ሚስትህን ወይ በገነት ውስጥ የመቶ የወሲብ የወንዶች ጉልበት ተሸክመህ አንድን ሴት ነው ወሲብ ማደርገው ካልከኝ ይሄ እንትን ማለት ነው። ሽሮ በልተህ ልክ አምቦዋ እንደመጠጣት ነው፣ ወይንም ደግሞ ጎጆ ቤትን በመድፍ እንደመጠጣት ነው። አንተ እንደምታስበው አታሰብ ነው ወይስ ደግሞ አንተ እንደተረዳው? አጃይቦ ለኔ ስጠኝ ባንክ ሰውዬው ሊያወርደው ሊያስዊጠው ወደ እስልምና ነው ወደ የሞታር አንተ እንደምታመልከው እንጨት ቆሜ ትቀራለህ እንጂ ምን እዛ ትሰቀላለህ? ጂነቲ መትሄድን ጋነሚ መትሄድ አንተ ደግሞ አጠፋ ላውርደው ስትል እንጨት እኔ የተሰቀልኩ መሰለህ እንዴ? የተቀመጥኩት ወንበር ላይ ነው። ኤኒዌይስ አጃይብ ታምር ማለት ነው። አጃይብ ማለት እንግዲህ የአንተ ፈጣሪ የእናንተን ገነት ስም እንዳለ ለምን አልነግረንም? በእኛ ነገር የለም። እስኪ ንገረን፣ የእናንተን ንገረን እስኪ። ወደ እናንተም ልንመጣ እንችላለን። ምን ለማድረግ ነው ካሄድ የሚሰሩት እናንተ? እስኪ ምን ለማድረግ ነው ካሄድ የሚሰሩት ታዲያ? እንደዛ ሆነ ዘላለማዊ ደስታ ነው የሚያሩ ሆነ የእኛ ምን አለ መሰለህ፣ ዘላለማዊ ደስታ እንደዚህ ስጋዊ የሆኑ ነገሮች አይኖሩም። መንፈሳዊ ነው የምትሆነው። ሰው መንፈሳዊነት ነው እንጂ ያለው ስጋዊ የሆነ ብልት የሚቆም ከዛ በኋላ እነሱ ወሲብ የምታደርግ ከዛ እሷ ወሲብ አድርገህ የምትደሰት ከዛ እዛ ጋር ፍራፍሬ በልተህ እዛ ጋር ጠጅ ጠጥተህ የሚባል ነገር የለም እኮ። ከኛ ጋር ታነጻጽሮ በቃ እስኪ የእናንተን ብቻ ዝም ብለህ አንገናኝም ማለት እኮ ነው። በነገራችን ፎ የአንድ ጥያቄ ልጠይቅህ እኔ። እሺ አሁን ሰው ልጅ ከእናት ማህፀን ከእናት ማህፀን ሲወጣ የትም አይድና ብንጥሎ እንዴት ነው የሚያድገው? ምን አንድ ሰው ልጅ ማለት ነው ከእናት ማህፀን ሲወጣ የትም ሳንወስደው ካደገ ያ ሰው ምንድን ነው የሚሆነው? የትም ሳትወስደው ካደገ ምን ማለት ነው? ለምሳሌ ቤተክርስቲያንም አንውሰደው፣ መስጊድም አንውሰደው፣ ያ ሰው ሲያድግ ምንድን ነው የሚሆነው? ምን አይነት ጥያቄ ነው? ሰው ነው የሚሆነው፣ እንዳስተዳደጉ ነው። ለምሳሌ ቤተክርስቲያን አልወሰድኩትም እኔ አሁን ለምሳሌ። እሺ ለምን ክርስቲያን የሚሆነው ቤተክርስቲያን ወጀ ሲያስጠምቀው ነው ክርስቲያን የሚሆነው። እሺ ካላስጠመቁት ያ ሰው ምንድን ነው? ሙስሊም ነው ማለት ነው እኮ። ማሻአላ ማሻአላ በሉ ኮመንት ላይ። ህንድ ሀገር የሚኖሩት ቤተክርስቲያን የሚያሄዱት እንዳለ ሙስሊም ናቸው። ቤታቸው ያሉት እነኛ ህንድ ያሉት ላሚያመልኩት ሙስሊም ናቸው። ለካ እንዳለ አለማወቄ። አማዞን ጫካ ውስጥ ያሉት እነኛ አንተ የሚያመልኩት ቤተክርስቲያን አንድ ቀን ሄደው አያውቁም። ማሻአላ በሉ ሙስሊም ናቸው እንዳለ። ወይ ቀልድ ያመለኩ ነው። በእስላም እያመለኩ ነው። አርካን ኦፍ እስላም ስንት ናቸው? 5 ምን ታውቀዋለህ? ንገረኝ ታውቀዋለህ? ንገረኝ። ከስር እኮ 2700 ሰው አለ መስማት የሚፈልግ። ምን አደርግለታል? አርካን ኦፍ እስላምን አንዱም ሳይተገብር ሙስሊም መሆን ይቻላል? አይደለም ይቻላል ወይ? እኮ ክርስቲያን ወደ እስልምና በሙሐመድ ነብይነት ሳያምን አዳምጥ። በሙሐመድ ነብይነት ሳያምን ክርስትና ወደ እስልምና ሲመጣ ነው። ሰው ልጅ ተወልዶ ሲያድግ አይደለም፣ ስማኝ፣ ተወልዶ ሲያድግ ሻሃዳ ይዛል። ሁለታችሁም ሰው ልጅ ተወልዶ ሲያድግ ሻሃዳ ይዛል እንዴ? ተወልዶ ሲያድግ ሻሃዳ ይዛል። በተራውሩ ለምሳሌ ሻሃዳ የሚለው እኮ ማለት ነው ከክርስትና ወደ እስልምና ሲገባ እንጂ ተወልዶ ሲያድግ ሻሃዳ ይዛል እንዴ? አጃይብ እየሰማህ ነው። የሰማኝ ያለው በሙሐመድ ነብይነት የሙሐመድን ነብይነት ሳያምን ሳይናገር ሻሃዳ ሳይዝ ባላህ አንድን ሳይል
ሙስሊም መሆን ይችላል እያልከኝ ነው? ከክርስቲያን ሲመጣ ነው ሻሃዳ የሚይዘው። ከክርስትና ሲመጣ ነው ሻሃዳ የሚይዘው። ሻሃዳ ዛሬ ያዘን የጠየቅኩህን ብቻ መልስ። ቆይ አንዴ ቆይ ቶፊክ በሙሐመድ ነብይነት ሳያምን ሙሐመድ ነው ነብይ ነው ሳይል አላህ አምላክ ነው ሳይል ሌሎቹንም እንትኖች ሳያካትት ሙስሊም ነው እያልከኝ ሙስሊም ሆኖ መኖር ይችላል እያልከኝ ነው? አላልኩም ብለሃል እኮ ቀደም። ምን አልከኝ? ቤተክርስቲያንም ካልሄደ መስጊድም ካልሄደ እንዲሁ ቢኖር አንድ ሰው ምንድን ነው የሚሆነው አልከኝ። ኤሪስ ወደ ገነቱ እንመለስና አጃይብ ያው የነገሩ እንትኖች ስላሉ አውቃቸዋለሁ። አክቹዋሊ እና የማይሰሩ አርጉመንት ናቸው። እናንተ ጋር የማይሰሩ አርጉመንቶች ስለሆኑ የሃይማኖት ትእዛዞች ይተገበራሉ አይተገበራሉ። ያንን ተግብረህ በሃይማኖት ውስጥ ታድጋለህ፣ ትቀጥላለህ። አንድ የሙስሊም ቤተሰብ ራሱ ቢሆን ተስልምና እንኳን ሊወለድ ከዛ በኋላ እድሜው ሲደርስ ሶላት መስገድ አለበት፣ ረመዳን መጾም አለበት፣ አቅሙ ከቻለ ሀጅ ማድረግ አለበት፣ በአላህ ማመን አለበት፣ በሙሐመድ ነብይነት ማመን አለበት። እነኚህ የሃይማኖቱ መሰረት ናቸው። በቃ እነኚህ ሳይል ሙስሊም መሆን ይቻላል ብዬ ልጠይቅ አልችልም። ትእዛዝ ስለሆነ እነኚህ መተግበር አለበት። በክርስትናው ደግሞ በተመሳሳይ ክርስቲያን ሲሆን እኔ የምለውና አንተ የምትለው እኮ ጀርባና ፊት ለፊት ሆነን እኮ ለአንተ እኮ ነው። አጃይብ አሁን ወደ ቶፒኩ ተመለስ። ለአንተ ነው። አንተ ላይ ሲሆን መጠየቅ የለበትም ይሄ ነገር። እኛ ላይ ሲሆን ግን ትጠይቃለህ። ለአንተ ሲሆን መጠየቅ የለበትም አይደለም። የጠየቅኩ ነው አልመለስክልኝም እኮ። አሁንም እኔ የሚጠይቀው ሌላ አንተ የምትመልሰው ሌላ። እኔ እኮ ያልኩ ያለሁት ሻሃዳ ማየት አለበት የምትለኝ እኮ ሻሃዳ የሚይዞ ሰው ልጅ ከክርስትና ወደ እስልምና ይመጣ ሙስሊም ውስጥ አይደለም። ሙስሊም ውስጥ ወደ አደገ እንዴት ነው ሻሃዳ የሚይዘው? አቂያት ስራ እዚህ ጋር ቁጭ ብዬ ሻሃዳ መያዝ አለበት የለበትም ብዬ ከአፌ ራሱ አልወጣም። በሙሐመድ ነብይነት ሳያምን በአላህ ሳያምን ሻሃዳውን ተወሺ እነኝን እንኳን በተነጣጥል በእነኚህ ሳያምን ሻሃዳ ናቸው አክቹዋሊ እነኝም። ነገር ግን ሳያምን ሳይመሰክር ናቸው ብሎ ሳይከተል በአዳምጥ ለምሳሌ ሌሴ የ60 አሁን 50 ዓመት ሽማግሌ አለ። አንድ ቀን መስጊድ ሄዶ አያውቅም፣ ቤተክርስቲያን ሄዶ አያውቅም። ሙሐመድ መልእክተኛ ነው ብሎ አያምንም። አላህም ነብይ አምላክ ነው ብሎ አያምንም። ሶላት ሰግዶ አያውቅም። አቅም አለው ሀጅ አድርጎም አያውቅም። ዘካ ሰጥቶ አያውቅም። እነኚህ ሁሉ ሳያደርግ ሙስሊም ነው? እኔ የጠየቁ እና እኮ አንተ የምትለው እኮ አይገናኝ። አሁን እኮ ያልኩ ያለሁት ጀርባና ለውም እንዴ አይደለም በለውና ወሬን ጀምር እንጂ የምጠይቀውን ነገር ጠይቅ። ይሄ መች መለጥልኝና እኮ ይኸውልህ አሁን እሱ ያለውን ሙስሊም አይደለም። ይኸውልህ አንድ ተወልዶ ህፃን እያለ ከሞተ እሱ ጀነት ነው የሚባለው። እሰይ ጀነት ነው ንገርልኝ። አንድ ህፃን ልጅ ተወልዶ ከሞተ ማን ያለ ያው ላሳድጋ የገሃነም ሊሆን እንደሚችል ያሳያለሁ። በቁርአን እኔም በሐዲስም አሳያለሁ። አንተ የገነት ነው። እኔ ከመጽሐፌ በተቃራኒ እሰጥሃለሁ። ምክንያቱም ምሳሌ በአባቱ ኃጢአት በቤተሰቡ ኃጢአት ሊጠየቅ ስለማይችል ኃጢአት ካልሰራ ገሃነም ይገባል ብለን አንልም። እኛ ፍትሃዊ አይምን ፍርድ የፈጣሪ ቢሆንም ሕዝቅኤል ምዕራፍ 18:20 ላይ እንዲሁም ሙሉ ክፍሉ ብታነበው ይህን ያስረዳል። ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮም ይነግርሃል። እኔ ቁርአንህ ላይም ሐዲስህም ላይ ህፃን ልጅ ተወልዶ ለገሃነም እንደሚሆን በቀድር ምክንያት አሳያለሁ። ማን አንተ ራስህ ለገነቱን ለገሃነምቱን በምን ታውቃለህ? ቀድር የሚባል አለ በእስልምና ውስጥ። የቀደረብህ አላህ ለምን እንደሆነ ሳታቅ እሷን ልጅ ሁሉ ገነት ይገባል ማለት አይችልም። አላህ ሙሐመድም እንደዛ ሙሐመድ ራሱ አይሻ ይሄ ገነት ነው ስትል ምንድን ነው ያላት? ቆይ አይሻን ሙሐመድ ይሄ ህፃን ልጅ ሞቶ ዛሬ ገነት ይገባል፣ በገነት ባሉ ወፎች ውስጥ ደስታ ይሆናል ብላ ስትናገር አይሻን ሙሐመድ ምንድን ነው ያላት? ትመልስልኛለህ? ታውቀዋለህ? እሺ መልስልኝ። አጃይብ ምንድን ነው ያላት? ያለ መልእክተኛም እንዳሉት እንዲያል ምንድን ነው ያላት? ያሉትም ህፃን ልጅ ሲወለድ
ፍጥረታት ላይ ነው የተፈጠረው አሉ። ያ ማለት እስልምና ላይ ነው የተፈጠረው። ግን ወላኪን አባትና እናት ይሁዳ ያደርጋሉ፣ ነሳራ ያደርጋሉ፣ መጁሳ ያደርጋሉ። አልጠየኩህም። እኔ ጠየቅኩህም ብቻ መልስ። ያ ህፃን ልጅ ሞቶ ይሄ ገነት ይገባል ምንም ኃጢአት አልሰራም ብላ ስትል አይሻ ሙሐመድ ምንድን ነው ያላት? ህፃን ልጅ ሲሞት የጀነት ነው ነው አሏት። እየነገርኩህ እኮ ነው ሰውዬው። እኔ ሻዳ ዛለሁ እንደዛ ነው ያሉት። እስቲ ክፈተው እስቲ አዲሱን። ይኸው እኔ ሻዳ ዝልህና ገሃነም እንገናኛለን አብረን። እኔ ተቃራኒ እንደሆነ አሳያለሁኝ። እንደዛ እንዳላሉ አሳያለሁ። ኧረ አንተ ገሃነም የጠጣው ተገናኝ ከእንትኖች ጋር አይሻ ይሄ ገነት ይገባል ደስታ ይሆናል በገነት ወፎቹ ስትል አዎ ገነት ይገባል ያለበትን አዲስ አሳየኝ። ነብዩ ያለው እንደዛ አይደለም። ምንም ኃጢአት አልሰራም ይሄ ህፃን ልጅ ነው ገነት ይገባል ስትል እንደዛ አይደለም ያለው። ክፈተው አዲሱን። ህፃን ሲወለድ ፍጥረት ላይ ይወለዳል የሚለው ሊፈትልኝ እኔ ያልኩህን ፍጥረትን ቢወለድ ነገርኩህ። ይሄ እኮ ሀዲስ ነው፣ ሰሂህ ሀዲስ እኮ ነው። እኔ ጠየቁ እኔ ያላልኩትን ለምን ትላለህ? እኔ ከቶፊቅ ጋር ያወራሁት ምንድን ነው? እሱ ህፃን ልጅ ሞቶ ኃጢአት ያልሰራ አይሻ ምን አለች? ይህ ህፃን ነው ለአቅመ ኃጢአት መስራት አልደረሰም፣ በገነት ባሉ ወፎች ውስጥ ደስታ ይሆናል ምክንያቱም ገነት ይገባል ብላ ስትል አንቺ አይሻ እረፊ፣ አላህ ለገነት ይሁን ለገሃነም የፈጠረውን ስለማናቅ ማለት አንችልም ቀድር ስላለ እንጂ ያለው ገነት ይገባል። አሁን እኮ ያልኩ ያለሁት ሌላ ቦታ ላይ ደግሞ ራሳቸው ናቸው እኮ የተናገሩት። ሌላ ቦታ ምን አሉ? ህፃን ልጅ ሲወለድ ፍጥረት ላይ እስልምና ላይ ነው የሚፈጠረው። ከሞቴ ካደገ በኋላ ግን ቤተሰቦቹ ያሁዳ ያደርጉታል፣ ነሳራ ያደርጉታል ወይ መጁሳ ያደርጉታል ነው ያሉት። ወይ ይሁዳ ወይ መጁሳ። አዳምጥ ምንም ላይፈጠር። እንደዛማ ከሆነ ያው ከድር የገደለውን ህፃን ልጅ በቁርአን ላይ ያመጣበት ይችላለሁ። ገና ምንም ሳይሰራ ለወደፊት አላህ አስቀድሞ ቀድሮበት ለገሃነም ስለፈጠረው ከድር የገደለውን የቁርአኑን ህፃኑን ልጅ ታውቃለህ? ለወደፊት አድርጎ አባታቸውን ካፊር ያደርጋል። ገና ሲወለድ ጀምሮ ምን ነበር ነው የሚለው ክፍሉ? ካፊር ነው ቁርአን። ካፍር አይልም ለወደፊት ነው የሚለው እንጂ አሁን አይልም። ለወደፊት ምን ያደርጋቸዋል የሚለው ልጆቹን ለወደፊት ነው የሚለው እንጂ አሁን ካፍር ነው አይልም ልጁን። ቁርአኑም አንተ እኮ ቁርአኑን ገልብጤ ነው እንደምታነበው። ገልብጤ ነው እንደምታነበው ቁርአኑን። ቆይ የሚከፍት አንዴ ዜል ካለ አንዴ ላክልኝ። ብዙ እንድትሄድ አልፈቅድልም። ገና በተወለደበት ቀን ጀምር እኮ አንተ እንደዚህ አይነት እንዲሄድልህ አትፈቅድም። አንተ የምትፈልገው የሆነ ደካማዎችን እዚህ ጋር ትሰበስባለህ፣ ትለፈልፍና እዛ ጋር የአንተ ታስለፈልፋለህ። አታንብብልኝ። የአንተን እንግሊዝኛ ነው ያልሰማኝ። እባክህ እዛ ማይሞችን አትነበብ። እኔ ማይም አይደለሁም። እኔ ማይም አይደለሁም አልኩህ እኮ። እኔ ቢያንስ ፈጣሪ መስገን አልሐምዱሊላህ ቁርአንን ቀርቼ ሰው እንደዚህ ከአንተ ጋር ሲፎካከር ሙት ታደርጋለህ። የምችል ሰው ሙት ታደርጋለህ። ለማውጣት ትሞክራለህ። ለማውጣት ሞክር። እኛንም ደግሞ አልተማል ነው። ከዚህ ውጭ የአንተን ቢጭ አታምጣ። ስማኝ አዳምጥ። እኔ እሰማሃለሁ። አንብብ አንተ። እሺ እኔ ላንብብ ስለሚያልከኝ አንተ አንብበው። እሺ አንተ አንብበው፣ እኔ ልስማ። በቃ ሁላችንም እንስማ። እኔ እንዳነብ ስላልፈለግ አንተ አንብበውና እንስማ። እኔ እንዳልኩት የሚለው ወይስ አንተ እንዳልከው? ምኑን ላንብብልህ? የከዲርን ታሪክ አንብበልን። የከዲርን ታሪክ እየነገርኩህ እኮ ነው። ገና አሁን ካፍር ነው ይላል እንደ ቁርአኑ። ለምንድን ነው የተገደለው? አድጎ እኮ ነው የሚለው። አድጎ ምን ያደርጋልና? አሁን ነው ታዲያ ለዚህ ይሄም ልጁን እኮ የጀነት እንዲሆነ ነው ያደረገው። ይሄን መግደሉ ህፃኑ መግደሉ ነብላለሁ ማንበቡ አይደለም። ጀነት ገባ የለም ሲጀመር ጀነት ገባም አይልም።
ጀነት ገባ ይላል ማለት አይደለም። አድጎ መሬትን ከሚያበላሽ አሁኑኑ ሙቶ ሰላም እንዲሆን። ለምን ይሄ ህፃን ልጅ ወንጀል አልጠራም፣ ምንም ነገር የለበትም። የወደፊት ወንጀሉን ነው የተፈራለት። የወደፊቱ ስለተፈራለት ሳይሆን ቤተሰቦቹን ካፊር ያደርጋቸዋል ብሎ ስለፈራ ነው የገደለው። ስለዚህ ይህ ማለት ምን ማለት ነው? ገና አሁን አይደለም ህፃን ልጅ የሆነን እንኳን ቆይ አዳምጥ፣ ቆይ አዳምጥ፣ አትጩ። እኔ የጮኩ አይደለም የጮኩ ሳይሆን እያወራሁህ ነው። አንተ የራስን ብቻ የራስን አተረጓጎም ብቻ ትሰጠውና የለም ቁርአንን የራስን አተረጓጎም ብቻ ትጨምርበትና ታደርጓለህ። ግን ተፍሲሩ እንደዚህ አይደለም። በትክክል እንትን የምትል ከሆነ ተፍሲሩ እንደዚህ አይደለም። ያንን ነው ተፍሲሩ እንዴት ነው ደግሞ? ምንጊዜም አንተ እዚህ ጋር የምትጋብዘው ሰዎች እውቀት ያላቸው ሰዎች መሆን አለበት። ቢያንስ ከአንተ ጋር መልስ እንኳን ማለት የሚችሉ እውቀት የሌላቸው እዚህ ጋር ጋብዘህ ስማኝ፣ እውቀት የሌላቸው እዚህ ጋር ጋብዘህ አወራኝ ተወያየ አይደለም። ይብቀው ሰውዬ ወይ እርሱ ሊያወሩ ወይም ደግሞ አስወጣው። እንዳዛገን እኮ ምንድን ነው አንተ ዝም ብለህ ለማስረጃ ታወራለህ እንዴ? እንዴ ሰለቸን በጌታ ስም በቃ ውረድ እንዴ። ለዘር ወጣብሽ ጀዝባለሽ አስወጣት። ታዋት ሳደብ ቶፊቅ እያወሩ አይደል እንዴ? እያወራችሁ አይደል እንዴ? ለምንድን ነው የሚሰለቻት? ያለ ማስረጃ ነው የሚያወራ። የቤቱ ርዕስ አለ፣ ርዕሱ ላይ ያወራል እንዴ። እኛ ርዕሱን ነው መስማት የምንፈልገው። ርዕሱ እኮ ተረሳ። የተገባው ስለጀነት ነው። እኛ ሴቶች ስማ፣ እኛ ሴቶች የእስልምናን ጀነት ማወቅ እንፈልጋለን። እኔ በተለይ የእስልምናን ጀነት ማለት የእስልምና ጀነት ለሴቶች ምን አይነት ነው? ልክ እንደ ወንዶች ነው ወይ የሚሰጠን ስጦታ ምናምን? እሱን ማወቅ እንፈልጋለንና እሱንን አስረዱን። ጀነት ለሴቶች ምን አይነት ነው? እስኪ አስረዱን እሱንን። ለማንኛውም በመጀመሪያ አንቺ ድምፅሽን ዝቅ አድርጊው። በመጀመሪያ ሲጀምር ሴት ልጅ ለመጮህ መጽሐፍ ቅዱስም አድላትም ቁርአንም አድላትም ድምፅሽን ዝቅ አድርጊ። አንቺ ዝም ብለሽ ሚዩት አድርገሽ ስሚ። ሲጀምር ቀደደው አፍሽን ዝም ብለሽ አትበርግጂ። ለምን መጽሐፍ ቅዱስም አትሽም? ስለማውቀው ነው። ሴት ልጅ መማሩ እንኳን ቢያስፈልጋት በቤቷ ከባሏ ይማር ነው እንጂ እንደዚህ ወጥሽ ጩይ አይልም። ቆይ አንድ ሚዩት አድርጉ። በቃ አሁን ቶፒኩ ላይ ፎከስ አድርጉ። ቶፒኩ ላይ ያው እስልምና ሴቶችን ስለሚነክ ያው በተግባር እያሳያችሁ ስለሆነ ያው ለሴት ልጅ እንደዚህ አይነት ክብር ነው ያላቸው። አጃይብ ቢናገር አትፍረዱበት። አጃይብ ቢናገር አይደለም መጽሐፍ ቅዱሱ አይልም። አሁን ፎከስ አድርግ ቶፒኩ ላይ አይልም። እሺ እሱን ብቻ መልስልኝ። አይልም መጽሐፍ ቅዱሱ ምንድን ነው የሚለው? ሴት ልጅ በአደባባይ አትናገር፣ መማሩ እንኳን ቢያስፈልጋት ከባሏ ትማር አይልም ይላል። አደባባይ የሚል ምን ላይ ነው ያነበብከው? ይህ ነው ቆይ አይደለ? የምን አደባባይ ነው? የምን አደባባይ? ይሄ ጓዳ ነው እንዴ? አሁን ያለነው ጓዳ ነው? እስኪ አደባባይ የሚለውን አሳየኝ። አሁን ያለነው ጓዳ ነው ወይ? አደባባይ የሚለውን አሳየኝ። ስማኝ፣ እያወቅ አትከራከራ። እያወቅ አደባባይ የሚለውን መጣቢ ያለውን ነገር እያወቅ አትከራከር። አደባባይ የሚለውን አሳየኝ ነው ያልኩህ። ስለማወቅ ነው የነገርኩህ። የአንተ መጽሐፍ ቅዱስ የሚለውን ነው የነገርኩህ። እሱን ንገረኝ። እሱን መጽሐፍ ቅዱስን ላምጣልህ። አሁን አጠገቤ ምን ያደርጋሉ? ታውቀዋለህ? ሴት ልጅ አደባባይ ላይ ሴት ልጅ ድምጿን ከፍ አድርጋ በአደባባይ አትናገር። እቺ መማሩ እንኳን ቢያስፈልጋት ከባሏ ትማር። የትኛው አደባባይ ላይ? የትኛው አደባባይ? የቲክቶክ አደባባይ? የመስቀል አደባባይ? የት ቦታ አደባባይ የሚለው አንተ? ሁሉም አደባባይ ነው። ቲክቶክ አደባባይ ነው። መስቀል በቃ ወንድ ፊት ለፊት መናገር አደባባይ ነው። የት አለ? አምጣው ጥቅሱን አንተ። ያው ለምን ትከራከራለህ? ለመሸፋፈን አትከራከር ነው እኮ ያልኩህ። የለም አደባባይ የሚል የለም። እና መስቀል አደባባይ ላይ ፎቶ ተነሳበት አደባባይ የሚል የለም። ወንዶች በገነት ውስጥ ሁር ላይኖች ይሸለማሉ።
አጃይብ አንድ ሀሳብ አለኝ። እፎይ አንድ ሀሳብ አለኝ። እኔን የጠየቀኝ ነው ሌሎችን የጠየቅ ነው አንተ ነው። አሁን ዓለም የምትባለዋ የወንዶቹም እንደዛ ይሰጠናል ወይ? ለሴቶቹም ለእኛም እንደዚህ ሰባ ወንድ አይኔ ለወንድ ምን ይባል ይሁን እንጃ ይሰጠናል ወይ ነው የምትለው ጥያቄዋ ዓለም። ያ ለወንድ ጥያቄ ምን መሰለህ? እንትን ላድርገው። እሺ ለወንዶች ሁርላይኖች ይሰጣሉ። ለወንዶች እስከ 72 ምናምን ሚኒመም ነው የሚሉም አሉ። ብቻ ሁርላይኖች ይሰጣሉ። በየጥጋ ጥጉ ደግሞ በየ60 ማይሉ ላይ የሚቆሙ ሴቶች አሉ። ወንዶቹ የሚደሰቱባቸው። ሴቶቹ ምናምን የሚሰጣቸው የሴቶቹ ሽልማ ምንድን ነው? በገነት ለወንዱ ሁርላይን ተዘጋጀ፣ ለሴቷስ? ሙባረክ አቤት። ሙባረክ እንኳን ደህና መጣህ። አቤት። አንድ ጥያቄ አንድ እንኳን ደህና ቆየኝ። አንድ ጥያቄ ናቸው። ጥያቄ ነበረኝ መጠየቅ እችላለሁ? ቶፒኩ ላይ ቆመና ቶፒኩ ላይ ጥያቄ ካለ መጠየቅ ትችላለህ። ማለት ዋናው ታርጌቱ ማለት አንተ አሁን እኛን ይሄን የምታስተምር የምትነግረን ታርጌቱ ምንድን ነው ነው? በመጀመሪያ ደረጃ ማለት ምን እንደማምን ማለት ምናልባት ጌታን የሚለውን ለማስተማር ይሆናል አይደል? ድምጽ እየተቆራረጠ ነው እንድናምን ይመስለኛል። ያ ታርጌቱ ማለት አሁን እኛ ከአንተ እንድንጨብጥ እንድንማር የምትፈልገው ምንድን ነው ነው? በመጀመሪያ ደረጃ እኔ ደረጃ እንደዚህ አይነት አስተምሮ በነቢያት ውስጥ በፊት ሙባረክ የመጀመሪያው በነቢያት አስተምሮት ውስጥ እንደዚህ አይነት አስተምሮ በገነት ውስጥ ጥቁር ላይን የሚባሉ ለወሲብ ብቻ የሚያገለግሉ የተዘጋጁ አሉ ብሎ ያስተማረ ነብይ የለም ከመሐመድ በስተቀር ማለት ነው። ይህን አስተምሮ ይዞ የመጣው መሐመድ ነው። ስለዚህ መሐመድ በመጀመሪያ ደረጃ ቁርአንን አንብቦ ለመረዳት መሰጠትን ይጠይቃል። ማለት ቁርአን ማለት በጣም ጥልቅ የሆነ መገንዘብ የሚችል ሜቢ ቁርአን አይደለም አንተ ዳይሬክት እንደምታነበው አይደለም ከብዙ ኪታቦች ጋር አጣቅሰህ ትርጉሙ የምታገኘው ሜቢ አንተ ቀጥታ በእንግሊዝኛ ተጽፎ ምናምን ሊሆን ይችላል። እንትን እያልክ ያለው ሲቀጥል በቃ ኦኬ። አብዱ እንኳን ደህና መጣ። ሙራድ ሰላም ብያለሁ። ፎዬ አንድ ጥያቄ ልጠይቅና ልውጣ። እሺ ቢያንስ ጥያቄም ጠይቅን ለምን ይደረጋል? አንተ እሺ ቀጥል። ምንድን ነው? አይ ለምን ይደረጋል? ጥያቄ ይሄ ነው። ይሄ ራሱ መልስልኝ። አውቶፍ እንትን የሆነ ቶፒክ የትልም ብለህ ያልጠየቁት ስታወራ ነው ማለት ሰው ልጅ እዚህ ጋር ለምሳሌ አንተ የፈለከው ምንም ለማስተማር ነው ወይስ የሆነ ለመጨቃጨቅ ነው? ለምንድን ነው? እስኪ ለምሳሌ ያ እየተማማርን እኮ ነው። ከስር እኮ እያዳመጡ ነው። የእስልምና ገነት ለሴቶች ምንድን ነው እሱ ያዘጋጀው የሚለው እየሰሙ ነው። እስልምና ላይ ምንድን ነው የሚገኘው? የኔ ጥያቄ ምንድን ነው? የትኛውም አይነት ጥያቄ ለማስተማር እስከሆነ ድረስ ሚዩት የተደረገ አንተ የምትፈልገውን ርዕስ ጋር የሚገናኝ ሰው ጋር ብቻ የምትወያይ ከሆነ እንዴት ነው የሚሆነው? ይሄ እኮ የግለተኝነት እኮ ነው። እሺ በቃሽ። ለዛ ሰው ሚዩት ታርግ አንደኛ። ሁለተኛ ደግሞ የሚጠይቀው የፈለገውን ሪት ይጠይቅ። ከፈለገ ከሪትም ውጭ ይጠይቅ። እውቀት ካለ መልስ፣ ከሌለ ደግሞ አላቅም ማለት ነው። ከእውቀት ነው አላቅም ማለት ራሱ
ይህም ትልቅ ነገር ነው። ከዚህ ውጭ አሁን የምታደርገው ነገር ቢኖር ማለት ነው እውቀት የሌላቸውን እዚህ አትጋብዝ፣ እውቀት ያለውን ጋብዝ። እውቀት ያለው ደግሞ ትጠይቂ ደግሞ ሚውት አታርጊ ወይም ደግሞ አታውርድ ነው። ቀጥታ አውራው፣ አትፍራ። አንተ ለምን ትንሽ እውቀት ይዘህ መጥተህ እንትን አትበል ነው። አጃይብ የሰማሁኝ እኮ ያው ሳወራ ቆየው። አቡበከር አወረድኩ፣ ምክንያቱም በጣም ድምፅ ይረብሻል። ተራችሁ እስከሚደርስ ማይክ አትክፈቱ በተሻላችሁ መጠን። አጃይብ። ስለዚህ ምንም ልረዳ አልችልም። ቶፒኩ ላይ ፎከስ አድርግ። ስለ ገነት ነው እያወራን ያለ ነው። ሰውም እንዲማርበት ስለ ገነት እናውራ። መቀጠል ትችላለን። ወይንም ትንሽ ሌሎቹን ላውራቸውና መለሳለሁ። አጃይብ ወደ አንተ ተራ እንዲደርሳቸው እነሱ። እሺ ሙዝ ላድርግልህ። እሺ አብዱ አሰፋ ነው የሚለው። አይ ቲንክ ቀደም ብሎ የገባ መሰለኝ። አብዱ ይሰማል? አብዱ ኦኬ። አብዱልከሪም አብዱከድር ሶሪ፣ አብዱከድር ናስሩ ማናችሁ ናችሁ ያላችሁት? ከዛ ሙራድ ይቀጥላል። ይሰማል? እፎይ ሰላም ነው? እንዴት ነው? ደህና ነው። እፎይ እንዴት ነው? ሰላም ነው? ይሰማል? አለን። እንዴት ነው? ይሰማል። መልካም። صل على محمد አብዱልከዲር አቤት። አብዱልቃድር እፎይ ሰላም ነው? ሁሉ ሰላም። ስለ ገነት እያወራን ነበረ። በእስልምና ገነት እንዴት ነው የሚለውን ማለት ነው። እና በገነት ውስጥ ሁርላይኖች ትሸለማላችሁ አይደለ? ተመኝተው ታውቃለህ? ምን አይነት ነው ምስላቸው ሁርላይኖችን ባይምሮ? ሁረላይኖች ብቻ ሳይሆን ሁሉም ነገር ፍላጎታችን የምንፈልገውን ነገር ነው አላህ የሚሰጠን ማለት ነው በማስረጃ። ሁረላይን ብቻ አይደለም ስፔሲፊክ አደርጋ አንተ ምናልባት በሁረላይን ያጠነጠንከበት ምክንያት እኔ አልገባኝም ነገሩ ራሱ። ቁርአን ውስጥ በጣም ብዙ ቦታ ላይ የተጠቀሱት እነሱ ስለሆኑ ነው። ሜቢ ኮንስታንቲኖስ አንዴ ትከፍትልኛለህ? ሱራ 36 አያ 55ን ተፍሲር ጃለሌንን ትከፍትልኛለህ? ይህንን ምን ለምን መሰለህ? ቁርአን ውስጥ እጅግ ብዙ ቦታ ላይ የተጠቀሰው ምን አለ መሰለህ? በገነት ስላለ ነገር ነው የተጠቀሰው። 36 55 እሺ ክፈትልኝ። ሁረላይን ይሰጣቸዋል የሚለውን ምን ሱራ ስንትና አልከኝ? ሱራውን ጥቀስልኝ። እሱን እናያለን። ቆይ አንዴ ይህችን ክፍል አንዴ ላሳየና ከዛ አሳያለሁ። አሁንም የማንስማማ ርዕስ ላይ መጣ እኮ። እኔ እንግሊዝኛውን አንስማማም ነው፣ ብዙ ሙስሊም አይስማማም። እንግሊዝኛውን አረብኛ አድርግልን ነው። አጃይብ እባክህ አንዴ ኢንድ ቱዴ ኢን ዘ ኢንሃቢታንትስ ኦፍ ምናምን ነገር ተቆርጦ ነው የሚታየኝ። ፓራዳይስ አር ቢዚ ዊዝ ዋት ያ ነው እኮ አሁን እኮ ማንስማማው እንግሊዝኛ ላይ ነው ያልተስማማው። የተነጋገረን የነበረው ይህንን ነው። አንዴ እባክህ አረብኛ ከታች ኮመንት ጽፎቱ እየተሳደቡ ነው። ተው በላቸው። ኮመንት ላይ ያሳደቡ ባለፈው ተነጋገርና እንዴ አንብበው። ኮንስታንቲኖስ ተቆርጦ የሚታየኝ እኔ ጋር ያሲን ሱራ ያሲን አንቀጹ ስንት ነው?
36 ነው። እኔ ላይ ኢንዲድ ቱዴይ ተፍሲሩን 55 30 አለ ጀላላይን አጠገቤ ላይ አለ ከፍቼዋለሁ። እሺ ምን ይላል? ኢንዲድ ቱዴይ ጀላላይ ኢንሃቢታት 56 እያነበብኩልህ ነው። አብዱል ካሪም ቀደር አረብኛ ያለው አንተ አረብኛውን አረብኛ አድርጉልን እናንተ እንድንማማር ከሆነ አረብኛ አድርጉልን። አረግልሃለሁ፣ ችግር የለውም። እኔ አነበዋለሁ። አረብኛ አድርገው ችግር የለውም። አረግልሃለሁ፣ አስተላልፋለሁ። ይሄን ውጣና አረብኛ አድርግልን። አረግልሃለሁ። ያወራን ነበር ጉዳይ ላይ ተረጋጋሽ። አሁን ላነብ ነው። ተረጋጋ። እንግሊዝኛ አናውቀውም። ብታነብልን ምን ያደርግልናል? ተረጋጋ። Indeed today the inhabitants of paradise are busy. Read F.E. Shuglin of Shuglin. Obvious to what the inhabitants of the fire are suffering, busy. Delighting in the pleasures such as brother, ለአንተ ብቻ ነው እዚህ ጋር እንግሊዝኛ ማትሰማው። እዚህ ውስጥ ያለው እስኪ እንግሊዝኛ ትችላለህ በለዋሽ። ሌላውንም ከስሩ በቃ አርዳጅ ገባ ካደቃውን በኋላ ወርዳችኋለሁ። ከስር ብዙ ልጆች ስላሉ እነሱን እናስተናግዳለን። እዚህ ጋር ምንድን ነበር የሚለው? are suffering busy delighting in the pleasures such as deflowering virgins. ከዛ not busy with anything where are some as there in no toil in paradise, rejoining blissful ይልና በቀነፍ ውስጥ ያሉትን እነዚህን ያሳያል። ስለዚህ እዚህ ጀነት ውስጥ pleasures of deflowering virgins ይላል። ሂድበት። ያ በገነት ውስጥ ያሉ ሰዎች ምንድነው ስም ያደርጉት? እረፍት በሌለው ሁኔታ ሴቶችን ዲፍላወር ዱዓያሲን ነው። እስኪ ሱራውን ንገሩኛል። ሱራ 36 አያ 55 ላይ በገነት ውስጥ ምንድን ነው የሚያደርጉት? ወንዶቹ ሴቶቹን ድንግልና ያፈርሳሉ። ሴቶቹ ደግሞ ይቅርታ እፎይ ወንዶቹ እፎይ ይቅርታ በቃ እሺ። ሱራ ምንድን ነው? ሱራ ያሲን ነው። ሱራ ያሲን ነው። አዎ ሱራ ያሲን 55 አዎ ሱራ ያሲን እፎይ ሱራ ያሲን 55 አንቀጽ 55 አዎ 55 ያ ጀበፐር ሚዲያ 1663 ክፈትልኝ። እሺ 1363 እንዲህ ብሎ ይጀምራል። ኢነ አስሓበ አልጀነቲ ልየውመ ፊ ሹጉሊን ፋኪሁን ሁም ወአዝዋጁሁም ፊ ዚላሊን ዐለል አራኢክ ሙተኪኡን ይላል። እነሱና ባለቤቶቻቸው በጥላ ውስጥ ናቸው። ባለ አጉበር አልጋ ላይ ተደጋፊዎች ናቸው። ተደጋፊዎች ናቸው። ለሁም ፊሃ ፋኪሀቱን ወለሁም ማ የደዑን ለነሱ አለላቸው ይላል። ለነሱ አትክልቶች ፋኪያ አለላቸው። ወለሁም ማ የደዑን እነሱ የሚጠይቁት ነገር የሚፈልጉት ነገር ሁሉ አለላቸው ይላል። ልክ ነው። እንደዛ ምን ምንድን ነው ያለው? እንደዛ ይላል። ሌላም ቦታ አብዱልቀዲር እኛም እሱን እኮ አለ የሚፈልጉት ሁሉ አለላቸው። ከሚፈልጉት ውስጥ ሁሉ ደግሞ ምንድነው እሱ ድንግል ነው። ድንግልን ጃለሌ ምን ብለው ፈስፈውላል? በገነት ውስጥ ድንግልናቸውን እያፈረሰ ወሲብ ያደርጋቸው አሉለት። አንድ የሙስሊም ወንድ በገነት ውስጥ ምን አለው ማለት ነው? ድንግል ያ ሴቶቹ በጥላ ውስጥ የሆኑለት ምንድናቸው? ደናግል ናቸው። ይህንን
ሱራ 55 56ኛው አያ ሱራ 55 74ኛው አያ ላይ ድንግል እንደሆኑ ቁርአንህም ያስቀምጠዋል። አሁን አዲሱን ክፈለው የከፈትከውን አዲስ። ስለዚህ አንተ ስራ እዛ ምንድነው? ድንግል አረብኛውን አድርግለት፣ አረብኛውን አድርግለት። አሁን ቀጥለ ሄደሽ አድርግልኝ። እሺ እንዲህ ይላል حدثنا قتيبة حدثنا الليث عن ابن شهاب عن عروة أنه حدثه أن عبد الله بن الزبير حدثه أن رجل يترجم كلها ليهد حدثنا እንደዛ ይሻላል። እየተረጎም ከወድ ሙራድ ቼን ኦፍ ናሬሽኑን ተው፣ ትረካውን ተው እና ዋና አዲሱ ላይ ግባና ተርጉሞ። እሺ ምን ከምለው ልጀምር? ያው ከሱ ከመነሻ ሰንሰለት ተያያዥ ስላለው ነው። እሺ فاقتسموا عند رسول الله صلى الله عليه وسلم فقال رسول الله صلى الله عليه وسلم للزبير صلى الله عليه وسلم أرسل الماء إلى جارك فغضب الأنصاري فقال يا رسول الله أن كان ابن أمتك فتلون وجه رسول الله صلى الله عليه وسلم ثم قال يا زبير اسكي ثم احبس الماء حتى يرجع إلى الجدر فقال الزبير والله إني لأحسب نزلت هذه الآية في ذلك فلا وربك أبيت ترجمة لا شو فلا وربك فلا وربك لا يؤمنون حتى يحكموك فيما شجر بينهم በጌታዬ ሆነብኝ አያምኑም ሐታ يحكموك እስኪፈረዱ ድረስ فيما شجر بينهم በመካከላቸው ያለውን ልዩነት ማለት አዲሱ መልስልኝ እስኪ ይላል። እንደዛ ምን ነገር ስለ ሁራይን የሚያወራ ነገር የለም። ልክ አይደለም። ተሳስታችኋል። እሺ ተሳስታችኋል ማለት ጀሚዓ ተርቢያ 1663 ነው ያልኩህ። ምንድን ነው የከፈትከው? 1663 ነው መሰለኝ የሚታየኝ አንተ ጋር። አረብኛ አድርግለት። አብዱልከሪም ቀጥላ። ሶሪ አብዱልከሪም ይሰማል አይሰማም? ድምፅ ይሰማል። የእሱ ነው የማይሰማው። ሙራድ ቀጥላ። ሙራድ ያው ከላይ ነው የሚጀምረው። حدثنا عبد الله ابن عبد الرحمن نقرونال. حدثنا نعيم ابن حماد حدثنا بقية بن الوليد عن بهير بن سعيد عن خالد بن معدان عن المقدم بن معدي كريبة قال رسول الله صلى الله عليه وسلم يا الله ملك تنيابلوال للشهيد لشهيد هي مالت ትግል እያደረገ ለሞተ ማለት ነው። ሸሂድ የሚባለው የተመሰከረለት ማለት ነው በጀነት ዒንደላሂ አላህ ዘንድ ሲቱ ኺሳሊን ስድስት አይነት ነገራቶች አሉለት። ዩግፈሩ ለሁ ለሱ ይማርለታል፣ ይከርባልለታል። ፊ አወሊ ዲፍዓቲን ወየራ መቅዓደሁ ሚነል ጀና መቀመጫውን በጀነት ያያል። እስኪ አተልቀው እስኪ ወዩጃሩ ይጠበቃል። ሚን ዓዛብ ልቀብር ከቀብር ቅጣት ይጠበቃል ይላል። ወያእመኑ ይድናል። ሚን አልፈዘኢል አክበር ከታላቁ ከሆነው ከድንጋጤ ይላል። ከዛ ወዩደው ዓላ ራእሲሂ ታጁል ወቃር አልያቁተ
ሚንሃ ኸይሩ ሚነ ዱንያ ወማ ፊሃ ከዱንያና ዱንያ ከያዘችው ነገር የሚሻልለት ጭንቅላቱ ላይ ታደረግለታል። ወይዘወጁ ኢስነተይን ወሰብኢነ ዘውጀተን 72 ያኒ ያገባል። ሚን ሑረል አይን ከሑረል አይኖች ይላል። ጥያቄያችን እዚህ ጋር መሰለኝ ምን ፖይንቱ 72 ያገባል። ይሄ ማለት 72 ያገባል ሲባል ያኒ እዚህ ጋር ጥያቄ የሆነባችሁን ነገር ጠይቁ። 72 ሼድ ሲሆን 72 ሴት ሆር ላይኖች ይሰጡታል አይሰጡትም? እፎይ ጥያቄያችሁ ምን ነው? ኦኬ 72 ደናግል ሆር ላይኖች ሐዲሱን ሰሂሁን ምን ይላል መሰላችሁ? መጨረሻ ላይ ሐዲሱ ምን ይላል? ወይሸፈው ፊ ሰቢኢነ ሚን አቃሪቢ ካለ በኋላ ቃለ አቡ ኢሳ ሀዛ ሐዲሱን ሰሂሁን ገሪቡን ይላል። የማይታወቅ ሐዲስ ነው ራሱ ይሄ ሐዲስ የማይታወቅ ሐዲስ ነው የሚለው ራሱ። ነገር ግን ገሪቡን ማለት ማይታወቅ ማለት አይደለም። አይታወቅም አይጠቅምም ማለት አይደለም። ግሬዱ ምንድነው? ሐሰን ሳሂህ ነው። ሐሰን ሳሂህ ነው። ጋሪብ ማለት ጥቅም የሌለው እንትን የሌለ ማለት አይደለም። ሜቢ እሱን አጣርቶ ሆነ እሱን ቼክ አርጋ አንብበህ ትመጣለህ። ኤኒዌይስ ይህ አዲስ ትክክል አይደለም ነው ብለህ የምታምነው? ትክክል አይደለም ወይ? አሁን ማይክን አንሰው። ሙራድም እንደዛ የምታምነው? አዲሱ ሐሰን ሳሂህ ነው። ከሐሰንም ይበልጣል። ኦልሞስት ወደ ሳሂህ የተጠጋ ነው። ሙራድ ታዲያ እኔ ጥያቄያችሁ እኮ አሁን አልገባኝም። ምኑ ነው ጥያቄዎች? ስንት ወር ላይ ይሰጠዋል ነው የሚለው? 72 ይላል። ኦኬ 72 ይሰጠዋል። ሴቷስ ምንድን ነው የሚሰጣል? የሴት እንትን የለችም፣ ሰማዕት የለችም። ዓለም የጠየቀችው ቅድም ይህንን ነው። ለአንተ 72 ሴቶች ከተሰጡ ሆር ላይኖች ለሴቷስ ምንድን ነው የሚሰጣት? እዚህ ቀደም ያሳየን አሁን ምንድን ነው እሱ ጃለሌን እንደሚለው የገነት ወንዶች ቢዚ ናቸው፣ እረፍት አልባ ናቸው። እረፍት አልባ የሆኑትም ድንግል በማፍረስ ነው ብሎ ያለ 72 ሴቶች ይሰጧል ሆር ላይኖች። የእነሱን ድንግልና መደርመስ ነው ስራ። አንተ ለምንድን ነው እንደዚህ አይነት አነጋገር አስተካክለው? ዲፍላወሪንግ ቨርጅንስ ማለት ነው። ዲፍላወሪንግ ቨርጅንስ አስተካክል። አንተ ይታየን አስተካክል። ራስ እንደፈለግኩ አትናገር። ቢዚ ናቸው የሚል ነገር የለም። ራሱ ቢዚ ናቸው። ቆየት ያመጣው የለም ራሱ። ቆይ ቢዚ ማለት ምን ማለት ነው? ቢዚ ማለት ምን ማለት ነው? ቢዚ ማለት እኔ አይደለሁም እኮ ያልኩህ፣ አንተ ታላቁ ሙፈሲርህ ነው ያለው። ቢዚ ማለት ምን ማለት ነው? መልስልኝ። ከራሴ ማወራ ይመስላችኋል እኮ ስለማያውቁት ማለት ነው። እኔ አይደለሁም ያልኩህ። ቢዚ ናቸው ያለ ራስህ የራስህ እንትን ነው። አሁን ጥያቄ እዚህ ጋር ጥያቄ ምንድን ነው? ይሰጣል 72 ይሰጠዋል አለ። ቢዚ ማረጉት አላረጉትም። አንድ አብዱልካሪም አሁን ቢዚ ያደረጉትም አላደረጉትም ወደሚል መጣ ደግሞ ማለት ነው። ሰው እኔ ስናገረው ለምን ይከፋችኋል ታዲያ? አዎ ወንዱ እረፍት አልባ ነው። ምክንያቱም ቢዚ ይሆናል ማለት እረፍት አልባ ይሆናል ማለት ነው።